ፊዚክስ ኤቭሪዴይ ላይፍ ፊዚክስ የዕለት ከዕለት ኑሯችን ላይ ምን አይነት አስተዋጽኦ አለው? አይሆፕ ጥያቄዎችን በሚገባ ሰርታችኋል ብዬ አስባለሁ። እስኪ ፊዚክስ ኢን ኤቭሪዴይ ላይፍ የሚለውን እንይ። ፊዚክስ እንግዲህ በዕለት ከዕለት እንቅስቃሴያችን ሁሉ አስተዋጽኦ ያደርጋል። ከምንጠቀማቸው ኤሌክትሮኒክስ ጀምረን ኤሌክትሮኒክስ ከምንጠቀማቸው ኤሌክትሮኒክስ ጀምሮ ዕለት ከዕለት ህይወታችን ላይ ምን አስተዋጽኦ አለው? ከኮሙኒኬሽን ጀምሮ ኮሙኒኬሽን እዚህ ኤሌክትሮኒክስ ከቴክኖሎጂ ጋር ይያያዛል። በእያንዳንዱ ህይወታችን ፊዚክስ ጠቃሚ ነው ማለት ነው። በእያንዳንዱ ህይወታችን ፊዚክስ ጠቃሚ ነው። ዋየርለስ ኤንድ ኦፕቲካል ኮሙኒኬሽን እንግዲህ ስለ ኮሙኒኬሽን ስናወራ ሌትስ ሴይ ሞባይል ኮሙኒኬሽንን ብናስብ ሞባይል ኮሙኒኬሽን ይህ የምንጠቀመው ሞባይል በሁለት መንገድ ኮሙኒኬት ልናደርግ እንችላለን ነው የሚለን። በሁለት መንገድ በራዲዮ ዌቭ እና በኦፕቲካል እንግዲህ ራዲዮ ዌቭ ላይ ኤሌክትሮማግኔቲክ ዌቭ እና ኦፕቲካል። ኤሌክትሮማግኔቲክ ዌቭ ላይ ምንና ምን ልንጠቀም እንችላለን ነው? ራዲዮ ዌቭን እና ማይክሮ ዌቭ ልንጠቀም እንችላለን። እንዲሁም እዚህ ኦፕቲካል ላይ ላይት ዌቭ ልንጠቀም እንችላለን። እንደ ሜሴጅ ትራንስሚት ማድረጊያ ማለት ነው። እንግዲህ ሲግናላችን ወይም መልእክታችን በምን መልኩ ነው የሚሄደው ማለት ነው? በላይት መልኩ። ምንን ከተጠቀም? ኦፕቲክስን ከተጠቀምን ወይም ኦፕቲካል ፋይበርን ከተጠቀምን። ለምሳሌ ኦፕቲካል ኮሙኒኬሽን ከተጠቀምን በላይት መልኩ ትራንስሚት ይሆናል። የላክነው ሜሴጅ እኛ ያወራ ነው ፎር ኤግዛምፕል በስልካችን ሄሎ ብለን ያወራ ነው ወደ ላይት ተቀይሮ በምን በኦፕቲካል ፋይበር ውስጥ አልፎ የሚመለከተው አካል ጋር ይደርሳል። እንዲሁም ደግሞ ሌላ ራዲዮ ዌቭ እና ማይክሮ ዌቭን እንጠቀም እንችላለን። እንግዲህ ምን አለ? አንቴና አለ። እዚህ ጋር መንገዱ በህንፃዎች በየመንገዱ አካባቢ የምታያቸው ታወሮች አንቴና ነው የያዙት። ይሄ አንቴና በኤር ላይ ምን ከሞባይላችን ጋር ኮሙኒኬት ያደርጋል። በኤር ላይ ከሞባይላችን ጋር ምን ያደርጋል? ኮሙኒኬት ያደርጋል። ምን ተጠቀመ ማለት ነው? ራዲዮ ዌቭ ተጠቀመ ማለት ነው። ዜን ይህ ቢቲኤስ ወይም ደግሞ ይህ ታወር ከሌላ ታወር ጋር ለመገናኘት ምን ሊጠቀም ይችላል? ኦፕቲካል ፋይበር ኬብል ሊጠቀም ይችላል ማለት ነው። ኦፕቲካል ፋይበር ኬብል ሊጠቀም ይችላል። ስለዚህ መልእክታችን እዚህ ከደረሰ በኋላ በላይት አማካኝነት ወደዚህኛው አንቴና ይመጣል። ዜን እዚህ ጋር የተቀባዩዋ ስልክ እዚህ ጋር የላኪው ስልክ ቢኖር ወይም የደዋዩ ስልክ አሁንም በኤር ላይ ምን ይሆናል ማለት ነው? መልእክቱ መተላለፍ ይችላል። በዚህ ጊዜ አሁን ለምሳሌ ዌቮች የተለያየ ነገር ሊያስተናግዱ ይችላሉ። ምን ሊያስተናግዱ ይችላሉ? ሉክ ዌቭ በዚህ አንቴና ሲላክ የተለያዩ ነገሮችን ያገኛል። ምን ሊያደርግ ይችላል? ሪፍራክት ሊያደርግ ይችላል። እንዲሁም ደግሞ ምን ሪፍሌክት ሊያደርግ ይችላል። እንዲሁም የተለያዩ ነገሮች ሲደርሱበት በኋላ ምን አንድ ላይ ኮምባይን ሆኖ መልእክቱ ወደሚመለከተው አካል ይደርሳል ማለት ነው። በአጭሩ ምንድነው በሞባይል ኮሙኒኬሽን ጊዜ ሁለት መንገዶችን ልንከተል እንችላለን ነው። ራዲዮ ዌቭስ ኢኔብል ዋየርለስ ትራንስሚሽን ነው። እንግዲህ ራዲዮ ዌቭ ዋየርለስ ትራንስሚሽን እንዲኖር አድርገዋል ነው። በአየር ላይ ምን በስፒድ ኦፍ ላይት አማካኝነት መልእክት ማስተላለፍ እንድንችል ሆኗል። ፋይበር ኦፕቲክስ ዩዝ ላይት ፎር ሃይ ስፒድ ዳታ ትራንስፈር ነው። እንግዲህ ሃይ ስፒድ ዳታ ትራንስፈር ለማድረግ ፋይበር ኦፕቲክ እንጠቀማለን። ፋይበር ኬብሎች ከፀጉር የቀጠኑ አንድ ላይ ዋይ እንዲሆኑ ትንሽዬ ኬብሎች ናቸው፣ ትንሽዬ ዋየሮች ናቸው። እነዚህ ዋየሮች መልእክትን በላይት አማካኝነት ነው ይዘው የሚሄዱ ማለት ነው። ሳተላይት ኮሙኒኬሽን ሪሌይስ ኤሌክትሮማግኔቲክ ዌቭስ ነው። እንግዲህ ሳተላይት ኮሙኒኬሽን ደግሞ ለምሳሌ እዚህ ጋር ሞባይል ኮሙኒኬሽን ላይ ምን አየን? አንቴናዎችን አየን። ሳተላይት ኮሙኒኬሽን እንዴት ይሆናል? ሳተላይት ኮሙኒኬሽን ደግሞ ሳተላይት አለ ስፔስ ላይ ዜን ለምሳሌ አንድ ብሮድካስቲንግ ኮርፖሬሽንን አስቡ። አንድ ብሮድካስቲንግ የሆነ ኤፍኤም ጣቢያ ሊሆን ይችላል ወይም ደግሞ የቴሌቪዥን ጣቢያ ሊሆን ይችላል። ምን ያደርጋል? መልእክቱን እዚህ ጋር ሆኖ ያስተላልፋል። ያስተላለፈው መልእክት በአንቴና አማካኝነት ወደ ሳተላይት ይሄዳል። ዜን ከሳተላይቱ ተመልሶ እኛ ቤት ቴሌቪዥን አንቴና ላይ ይመጣል ማለት ነው። በዚህ መካከል እዚህ ጋር ያወራ ሰው ድምፅ በጣም ትንሽ ነው አይደል? ያ ድምፅ ያን ያህል ኪሎ ሜትር አቋርጦ እንዴት እኛ ጋር
ሊሰማን ቻለ? ኬሪየር የሚባል ነገር አለ። ተሸካሚ ኬሪየር ፍሪኩዌንሲ ይባላል። መልእክቱን የሚሸከምልን ፍሪኩዌንሲ፣ ያ ፍሪኩዌንሲ ምን መልእክታችን ሳይጎዳ የሚመለከተው አካል ጋር እንዲደርስ የሚያደርግ ማለት ነው። ሌትስ እናንተ ከአዲስ አበባ አዳማ መሄድ ብትፈልጉ በእግራችሁ ረጅም ሰዓት ይወስድባችኋል፣ ይደክማችኋል፣ ላደርሱም ትችላላችሁ። በመኪና ብትሄዱ ግን ምን በቶሎ መድረስ ትችላላችሁ። ስለዚህ መልእክቱ እናንተ ናችሁ። መኪናው ምንድነው ያደረገ? እናንተን ተሸክሞ የሚመለከተው አካል ጋር ብቻ ማድረስ። እዚህ ጋርም ኬሪየሩ መልእክቱን ተሸክሞ የሚመለከተው አካል ጋር ያደርሳል ማለት ነው። ሶ ፊዚክስ እዚህ ጋር ምን አለው? የማይተካ ሚና አለው እንደምትመለከቱት። እንዲሁም ደግሞ የምንልከውን ዳታ ምን ልናደርገው እንችላለን? ሰኪዩር ለማድረግ ምን ኢንክሪፕት ልናደርገው እንችላለን። ወይም ደግሞ ሴንደሩና ሪሲቨሩ ብቻ ሊግባቡበት ወደሚችሉ ምን ቼንጅ ልናደርገው እንችላለን፣ ኮድ። ይህም የፊዚክስ አፕሊኬሽን ነው ማለት ነው። የፊዚክስ አፕሊኬሽን ነው። ሃው ዋየርለስ ኮሚኒኬሽን ኢዝ ፖሲብል። ዋየርለስ ኮሚኒኬሽን እንዴት ፖሲብል ሆነ ነው የሚለን። ዋየርለስ ኮሚኒኬሽን እንዴት ፖሲብል ሆነ? በምን በኤሌክትሮማግኔቲክ ዌቭስ አማካኝነት፣ ስፔሻሊ በምን በራዲዮና በማይክሮ ዌቭ አማካኝነት። እነዚህ ራዲዮና ማይክሮዌቭ በስፒድ ኦፍ ላይት መልእክትን ምን ሲግናልን ትራንስሚት ማድረግ ይችላሉ ማለት ነው። ሲግናልን ትራንስሚት ማድረግ ይችላሉ። በዚህ ወይ ሞባይል ኮሚኒኬሽን ወይም ደግሞ ዋየርለስ ኮሚኒኬሽን ፖሲብል ሆነ ማለት ትችላላችሁ። ፊዚክስ ኢን ዴይሊ ላይፍ፣ እንግዲህ በዴይሊ ላይፍ ሃውስሆልድ አፕላያንስስ የምንላቸው ለምሳሌ ቤት ውስጥ የምንጠቀማቸው የተለያዩ ኤሌክትሮኒክስ ኢኩፕመንቶች የፊዚክስ አፕሊኬሽን አላቸው። ኦፕቲክስ ዩዝድ ኢን ግላስ ካሜራ ኤንድ ፕሮጀክተርስ ነው። ፕሮጀክተር፣ ግላስ ካሜራ፣ የተለያዩ ካሜራ ለምሳሌ ለፎቶ ማንሻ የምንጠቀመው ካሜራ የፊዚክስን ፕሪንሲፕል ይጠቀማል። ቴርሞዳይናሚክስ ኤክስፕሌንስ አባውት ኩኪንግ፣ ሪፍሪጅሬሽን ኤንድ ኢንጂንስ ነው። ስለ ፍሪጅ ለምሳሌ ፍሪጅ ውስጥ የሆነ ነገር ስናስገባ ይቀዘቅዛል፣ እንዲሁም ደግሞ ኩክ ስናደርግ ደግሞ ይበስላል። እሱን ኢስቲሜት ለማድረግ ወይም ደግሞ ካልኩሌት ለማድረግ የፊዚክስ አፕሊኬሽን ነው ማለት ነው። በፊዚክስ አፕሊኬሽን ነው የሚሰራ። አርቲፊሻል ኢንቴሊጀንስ ኤንድ ፊዚክስ ኤአይ። ይህ አርቲፊሻል ኢንቴሊጀንስ በምንድን ነው የሚሰራው? በማሽን ላንጉጅ። ሶ ይህ ዲዛይን ተደርጎ ነው ኤአዩ የሆነ ሮቦት ዲዛይን ተደረገ። ይህ ሮቦት ዲዛይን ሲደረግ ምን አለው? ሰርኪዩት አለው አይደል? ኢንተርናሊ ሰርኪዩት፣ ኤሌክትሪካል ሰርኪዩት። በዛ ኤሌክትሪካል ሰርኪዩት ውስጥ ምን ሲግናል ያልፋል። ያ ሲግናል ኤሌክትሪካል ሲግናል ያልፋል። ዜን ያን ኢንተርፕሬት አድርጎ ሮቦታችን ምን ማድረግ ስራ መስራት ይጀምራል ማለት ነው። ሶ እዚህ ኤአይ ላይ ኤአይ ሞዴልስ ሪኳየር ፊዚክስ ቤዝድ ሲሙሌሽንስ ፎር ሮቦቲክስ ኤንድ አውቶሜሽን። ሶ አሁን ሃርድዌር ሮቦት የምንሰራ ከሆነ ሰርኪዩት አለ፣ እንዲሁም ደግሞ ኤአይ ቤዝድ ጀስት ሲሙሌሽን አለ። ሲሙሌሽን ከዚህ ወደዚህ ሲግናል ሂዶ እዚህ ጋር ሲደርስ እንደዚህ ሆኑ ምናምን የሚል የፊዚክስ ኮንሰፕት ማለት ነው። ሶ እዚህ ኤአይ ላይም ፊዚክስ ምን አለው ማለት ነው? የማይተካ ሚና አለው። ኳንተም ኮምፒውቲንግ ቤዝድ ኦን ኳንተም ሜካኒክስ ኢንሃንስስ ፕሮሰሲንግ ፓወር ነው። ፕሮሰሲንግ ፓወር። ኤአይ አስትሮኖሚ ሄልፕስ አናላይዝ ላርጅ ዳታ ሴትስ ፍሮም ቴሌስኮፕ። ከቴሌስኮፕ ላርጅ ዳታ ሴቶችን ቴሌስኮፕ ምንድነው የተባባል ነው? ከፕላኔቶች ላይ ዳታ ለመሰብሰብ የምንጠቀምበት ዲቫይስ ነው። ከዛ የመጣውን ዲቫይስ ምን ለማድረግ ኢንተርፕሬት ለማድረግ ይጠቅመናል ነው የሚለን ኤአይ። ኦኬ፣ ሌላው ናኖ ቴክኖሎጂ ኤንድ ፊዚክስ። ናኖ ማለት ነው 10 ዘ ፓወር ኦፍ ማይነስ 9 ማለት ነው። 1/10 ዘ ፓወር ኦፍ 9 ወይም ቢሊየንስ እንደማለት ነው አይደለ? ሶ ናኖ ቴክኖሎጂ ላይ ፊዚክስ ምን አይነት አስተዋጽኦ አለው? ናኖ ማለት ኢት ኢዝ ቱ ዘ ሚኒመም ሊሚት መሄድ ማለት ነው። ለሚኒመም ሊሚት ዜን ዲስ ኢኔብልስ ዋት ሚኒአውተራይዜሽን ኦፍ ኤሌክትሮኒክ ዲቫይስ ዩዝድ ኢን ሜዲካል ትሪትመንትስ፣ ማቴሪያል ሳይንስ ኤንድ ኮምፒውቲንግ። እንዲሁም ናኖ ፓርቲክል ኢንሃንስስ ድረግ ዴሊቨሪ ኤንድ ኢሜጂንግ ነው። ድረግ ዴሊቨሪ እና ኢሜጂንግ ኢንሃንስ ያደርጋል ነው የሚለን። ፊዚክስ ኢን ስፔስ ኤክስፕሎሬሽን። ስፔስን ኤክስፕሎር ለማድረግ የተለያዩ ምን ልንጠቀም ይችላል? ሮኬት ለምሳሌ ሮኬት እንዴት ነው ኒውተንስ ሎው ጋር ሪሌት የሚሆነው? ኒውተንስ ፈርስት ሎው፣ ሰከንድ ሎው፣ ሰርድ ሎውን ይህ ሮኬት ሊጠቀም ይችላል። ከፊዚክስ ጋር ሪሌት ይሆናል። ኤሌክትሮማግኔቲክ ዌቭስ ዩዝድ ኢን ኮሚኒኬሽን ዊዝ ስፔስ ዋት ክራፍት። ከስፔስ ክራፍት ጋር ኮሚኒኬት ለማድረግ ምን
ኤሌክትሮማግኔቲክ ዌቮችን እንጠቀማለን። ኢት ኢዝ አባውት ፊዚክስ ስለ ሳተላይት፣ ጂፒኤስ፣ ዊዘር ዳታ ኤንድ አርዝ ኦብዘርቬሽን ኦል አባውት የፊዚክስን ኮንሰፕት ይጠቀማሉ ነው የሚለን ማለት ነው። ፊዚክስ ኢን ኢንቫይሮንመንታል ሳይንስ ኢንቫይሮንመንታል ላይ ክላይሜት ቼንጅ እንዲሁም ደግሞ ዊዘር ፕሪዲክት ለማድረግ ፊዚክስን እንጠቀማለን። ለምሳሌ ፊዚክስ አልቲቲዩድ ከፍታ ሲጨምር ፕሬሸር ምን ይሆናል፣ ቴምፕሬቸር ምን ይሆናል ይለናል፣ ሲቀንስ ምን ይሆናል ይለናል። ኢት ኢዝ ኦል አባውት ፊዚክስ። ሪኒዌብል ኤነርጂ ሪሶርስ ላይክ ሶላር ፓነል ላይትን ወይም ደግሞ ይህ ሶላር እንዴት ኢነርጂ ከሰን እንዴት ስቶር ያደርጋል፣ ያንንስ እንዴት እኛ ወደ ሌላ ፎርም ኦፍ ኢነርጂ ቀይረን እንጠቀምበታለን የሚለውን ፊዚክስ ምን ያደርጋል? በፊዚክስ ፕሪንሲፕል መሰረት ነው የሚሰራው ማለት ነው። ሃይድሮሎጂ ኤንድ ፍሉድ ዳይናሚክስ ኢን ዋተር ኮንዘርቬሽን። ስለ ዋተር ኮንዘርቬሽን ስናወራ ስለ ፍሉድ ዳይናሚክስ ኢት ኢዝ ኦል አባውት ምንድነው? ፊዚክስ ነው ማለት ነው። ሶ ፊዚክስ በአጠቃላይ ኢት ኢዝ ዘ ባክቦን ነው ወይም ደግሞ ዘ ፋውንዳሜንታል ነው ብለን መናገር እንችላለን። መግቢያችን ላይ እንዳየ ነው። ፊዚክስ ኢን ስፖርት ሳይንስ። ስፖርት ለምሳሌ ለስፖርት የምንጠቀማቸው የተለያዩ ምኖች ዲቫይሶችን ስንሰራ ኤሮዳይናሚክስ እንጠቀማለን። ከፊት ለፊት ምን አይነት ሼፕ መኖር አለበት፣ ይህን ለመቋቋም ምን መሆን አለበት። ኢት ኢዝ ኦል አባውት ፊዚክስ ፕሪንሲፕል ማለት ነው። ፊዚክስ ፕሪንሲፕል ማለት ነው። ኦኬ ሶ ቻፕተር 1 ይህን ይመስል ነበር። ፊዚክስ በሌሎች ሳይንሶች እና ኢንጂነሪንግ ዲሲፕሊኖች ምን አይነት አድቫንቴጅ አለው ወይም ምን አይነት አፕሊኬሽን አለው የሚለው። ሶ ፊዚክስ ኢዝ ክሩሻል ኢን አድቫንሲንግ ሳይንስ ኤንድ ኢንጂነሪንግ ኤንድ ኦልሶ ሜዲሲን ማለት ነው። ሶ ኢንተርዲስፕሊነሪ አፕሊኬሽን ነው ያለው ከሌሎች ሪል ወርልድ ፕሮብለም ሶልቭ ለማድረግ ሪል ወርልድን ፕሮብለም ሶልቭ ለማድረግ ከተለያዩ ሳይንሶች ጋር ፊዚክስ ኢንተርዲስፕሊነሪ ነው። ቴክኖሎጂ እና ፊዚክስም ምን ኢች አዘር ኢምፕሩቭ ተደራርገዋል ነው የሚለን። ቴክኖሎጂ ፊዚክስን ኢምፕሩቭ አድርጎታል፣ ፊዚክስ ቴክኖሎጂን ኢምፕሩቭ አድርጎታል። ሶ ቻፕተር 1 ኢንድ ኦፍ ዩኒት ኮስቲኖችን ሰርታችሁ ቻፕተር 2 ላይ እንገናኝ። እስከዛው መልካም ቆይታ